እንኳን ደስ አላችሁ ውዶቼ። የድሮ ሄምዬ ስለተመለሰች ማለት ነው። ያቺ እብዷ ማለት ነው። ያቺ ሲቃ የምታስቀው እብድ እብድ የሚያጫወታት እቺ መታለች። አይ ደስ አይላችሁ እንግዲህ እግዚአብሔርን እኔ በጣም ደስ ብሎኛል። እሷ በመውጣቷ በጣም ነው ደስ ያለኝ እና እናንተስ ምን አክል ደስ አላችሁ? የምር ነው በጣም እኮ ነው ደስ የሚለው ማለት ነው ውዶቼ። እና የድሮ ሙድ በጣም ደስ የሚል ጊዜ ያኔ በጣም እያሳቀችን የነበረችው ከኤፋ ጋርና ከማጋ ነው የሰራችው ይሄንን ፕራንክ ከኤፋ ጋር ሰርታለች። ሌላ ማን ነው እንጃው? ኤፋ ጋር ነው የሰራችው። ኤፋ ጋር የሰራችውን ፕራንክ ነው ዛሬ የደገመችው ማለት ነውና እና ምን አክል ደስ አላችሁ ግን በእውነት እኔ በጣም ደስ ብሎኛል። ምን ታውቃላችሁ? ሰው እኮ የድሮ ማንነቱን ደግሞ ይሄ ደስ የሚለው ያን ባሪያ መልሶ ሲያደርግ ደስ አይላችሁ? እኔ በጣም ደስ ብሎኛልና እግዚአብሔር በስመአብ በሳቅ ፍርስርስ ነው ያልኩት ነው የምላችሁ። በሳቅ ፍርስርስ ነው ያልኩት እኔ እህታችሁ ማለት ነው እና እንኳን ደስ አላችሁ። እንደዚህ ተደስታ ትናንትና ቪዲዮ አይታችሁ ትናንት ወዲህ በተሰራ ቪዲዮ ላይ ምን አይነት ቪዲዮ ይዞ ይመጣሉ ብላችሁ እየጠበቃችሁ ነበር። በጣም ከፍቷችሁም ነበር። ግን በጣም ብዙ ሰዎች በዚህ ነው የጠበቃችሁት። ግን ያን አይደለም ያለው የሆነው ማለት ነው። ወረኛው ዝም ዝም አስመሳዩም ዝም ዝም ብሎ ሙዚቃ ነው ማጋበዝ። አዎ መከፈት ነው መጨፈር አለብን አሁን ላይ ጀምሮ ነው እንዴ ይሄ ነው መጋባን እንጂ እና እኔ በጣም ደስ ብሎኛል ከምነግራችሁ በላይ ነው የምላችሁ ተበው እና ብቻ ሁሌም እንደዛ ደስተኛ ሆኖ እንደምናያችሁ አልጠራጠርም። ሰላም ሰላም ውዴና የተከበራችሁ ውዴ ሚራት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያላችሁ አለው እግዚአብሔር ይመስገን። ውዶች መጥቼላችኋለሁ ትላላችሁ። እንዴት እንባይ እንዴት ደስ እንዳለኝ ነው የምላችሁት። ይዱበት የብር ይዱበት እንዳትሰሙ ነው የምላችሁት። እንዳትሰሙ ማንሽም ቢሆን ማለት ነው። እዚህ ጋር እዚህ ጋር እያረራ ይኖራታል እንጂ ማንም ሰው መስማት የለባችሁም። ገባችሁ አይደለ? የምሮ ነው አትስሙ ነው የምላችሁት። እኔ በጣም ነው ተመቸኝ። ምን ትላል ውዶች? ያልተመቻችሁም ግን በጣም ተመችቶኛል። እኔ አልተመቻችሁም በእውነት እኔ በጣም ተመችቶኛል። እንደዚህ የሰሞኑን ፕራንክ ምናምን አረ በስመ አብ ሄዱበት ነው የምላችሁ ሄዱበት እና ጠላታችሁ እርርም ድብንም እያለ እናንተ በቃ ዛሬ ደግሞ ቡራ ማለት ነው። ዋው በቃ አምሮ ባህል ነው ምልክ እግዚአብሔርን ያው የቅምጤ ላይ ወይ የሂቴ ባል ማለት ነው። በጣም አምሮ ባህል በጣም ማለት ነው። ለምን ሀቁን እንናገርም የምር እንዴ የአማራ ሰው አምሮ ባህል ቢባል ችግር አለ ውዶች? አሁን ምን ችግር አለ? አምሮ ባህል የቅምጥልዬ ባል ማለት ነው። አይዋ ሄምዬ ይመችሽ። እግዚአብሔርንም ወላጭት እግዚአብሔርን ቀጥይበት የብር ነው አድርጌ ፕራንክ ብቻ ሳይሆን እንደዚህ ፕራንክም አንታደ ጥሩ ነው ያስፈልገናል። እሺ እና ቻናላችሁም ደግሞ በዛ ላይ እየተንቀሳቀሰ ነው። ደስ ይላል እግዚአብሔርን። ምክንያቱም አንደኛ ቻናል ካልተንቀሳቀሰ ነው ጥቅም የሌለው እንጂ ካን ቻናል ከተንቀሳቀሰ በቂ ነው። ሌላው ምን ያስፈልጋል ውዶቼ? እና ቪው ሰብስክራይብ ካለ አይበቃም? ይበቃል። እና አንዳንድ አብዛኛውን ጊዜ ቪው እና ሰብስክራይብ ሳይኖር ሲቀር ነው ድራማ የሚጀምሩት። እና ውዶች ላይክ ማድረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እነሱ በደስታ ይቀጥሉ የምትሉ ከሆነ ማለት ነው። እግዚአብሔር ሁሌም እንደዚህ በቃ ፈታ የሚያደርገው ፕራንኮች ይዞ እንዲመጡ ከፈለጋችሁ ማለት ነው። እና ሄሚ የምር ትችያለሽ። እግዚአብሔርን በሁሉም ነገር ነው በቃ የምትመጪ ማለት ነው። እግዚአብሔር እውነት ልናገር ከተባለ ውዶች ሄሚ በሁሉም ነገር ነው የምላችሁት። በሁሉም እንደ ወንድ እንትን አረጋለሁ ካለችም በቃ ይሄድባታል። እንደ እብድም ይሄድባታል። እንደ ጤናኛም ይሄድባታል። በቃ ሁሉም ነገር በቃ ይጫወታታል ነው የምላችሁ ተቦ እኔ ተመችቶኛል ነው የምላችሁት ውዶች እና በዚህ በጣም ነው ደስ ያለኝ። በዚህ ሁሌም እንዲቀጥሉ እኔ ምኞቴ ነው እግዚአብሔርን። ምክንያቱም አሁን ላይ ያየነው ሁሉ ነገር በጣም ደስ ይላል። የሚያስጨንቅ ነገር የለንም እና ቢቀጥሉ ምን አክል ደስ ይላችኋል ነው የምላችሁት ውዶቼ። እና ድሮ ነበረ ያ 2 አመት 3 አመት ነው 2 አመት ሆነ አይደለ ውዶቼ እንደዚህ አይነት ነገር ፕራንክ የሚካለ ካደረገኝ ማለት ነው። ዛሬ ግን ተነስቶባታል ነው የምላችሁት። ደስ ነው ያለኝ ጌታኔ። ኧረ በስመ አብ ብቻ ይመቻችሁ። ሁሌም ተደሰቱልን። ደስታችሁ ደስታችን ነው እና ሁሌም እንደሚለው ማለት ነውና ያው እስቲ ነገ ብሩክ ደግሞ ምንነት ፍራንክ ይዘው እንደመጣ እግዚአብሔር የነገ ሰው ያርገን። ከጠላት ከሰይጣን ካስመሳይ ሁሉ ፈጣሪ ይጠብቃችሁ እና ሁላችሁም ደግሞ እነሱን የምትከተሉት እያንዳንዱ በየቦታ ሁሉ ያላችሁ ጨረቃ ፋሚሊ ሁላችሁም እግዚአብሔር ይጠብቃችሁ ውዶችዬ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ።
እና የሰው ደስታ የሚያስደስታቸው ናቸው እናንተ። ይመቻችሁ፣ ወዳችኋለሁ። ቪዲዮን ሼር አድርጉ። ሀሳባችሁ ኮሜንት አስቀምጡን። የሰው ድምጽ እየገባ ከሆነ ያው ልጆች አጠገቤ ላይ ስላለ ነው። እሺ ይቅርታ፣ ሶሪ ውዶቼ፣ ወዳችኋለሁ። ባይ